ሮዛ ጋይ ሰለሞን ወይኔ ጉዴ ወይኔ ልጄ ሶል መድኃኒቱን ወስደዋለች እኮ አንዷ ልጄ አንድ ነገር ትሁንና ኪሩቤል አልለቅህም እኔ ውሸት መኖር አልቻልኩም ኪሩቤል አሁን ጊዜው አይደለም ማዬ ዶክተሩ ነግሮኛል ልጄ ሁሉንም ነገር አባትሽ ስላልሰማ ፈጣሪ ይመስገን ቫይታሚን ይዋጥሽው አይደለ ይገባኛል እኮ ኪሩ እኔም እኮ የሮዛ ነገር እያሳሰበኝ ሆኖ ነው አንተም እኮ ልጅ ይሄን አይደለም ትለኛለህ ቆይ ለምንድን ነው የተፈጠረውን ነገር ማትነግረኝ እኔ ጋሼ ምን መሰለ አባዬ ወይ እኔ ልጄ በዛን ሰዓት አማራጭ አልነበረኝም በጣም ነው የምወድሽ በእኔ ፍርሃት ምክንያት እየከፈልሽ ላለሽው እያንዳንዷ ነገር በጣም ይቅርታ ይሄ ኪሩቤል የሚለው ነገር ግን እያሳሰበኝ ነው እውነት የሱ አይሆን እንዴ ወይ ሶል የማይመስል ነገር አትናገር በእናትህ በጣም አመሰግናለሁ እሺ ከዚህ በኋላ ደግሞ እንደዚህ አላደርግም እሺ እሺ ሮዚ ማያ ልጄ እዚህ ቤት መኖርሽ ግን ከብዶሻል አይደል አንቺ ምን ይመስልሻል እኔማ ያው እንደሚከብድሽ ነው የማስበው ኪሩቤል አሁን አገኘሁክ አይዞህ የኔ ፍቅር አሁን ሁሉም ነገር ሰላም ይሆናል ደህና ነኝ እናቴ ደህና ነሽ ድምጽሽ ልክ አይደለም ባሰብሽ እንዴ እሺ በላኩልሽ ገንዘብ ታከምሽ እና አሁን እንዴት ነሽ እኔ ደህና ነኝ እናቴ አይሻለሁ እመጣለሁ ወይ ደግሞ አንቺ የምትመጭበት መንገድ አመቻቻለሁ ትንሽ ጊዜ ብቻ እሺ እናቴ ራስሽን ጠብቂ አደራ እሺ ግዴታ ሳይኖርብሽ በመከራ አሳድገሽ ማላንቺ መድረስ አያቅተኝም እደርስልሻለሁ እናቴ ትንሽ ጊዜ ብቻ እኮ ነው
ትንሽ ጊዜ ሮዛ ኪሩ ምንድነው የተፈጠረው? ምንድነው ይሄ? እኔ እንዴት እዚህ መጣሁ? ይራሴ ትላንት ውሃ ጠጥቼ ነበር። ኪሩ እባክህ። ከዛ ምን ሆነ? ምንም አላስታውስም። እኔም በደንብ አላስታውስም። ሮዛ አንተ ራስ ነበርክ እኮ ወደዚህ የመጣኸው። እኔ? አዎ በጣም ደክሞህ ነበር። ከዛስ? እባክህ አታስገድደኝ። ምን እንዳልሽ ለራሱ አላውቅም። ትናንት ማታ ሁለታችንም እርስ በርስ ተሳስበን ነበር። ሮዛ አንተ ራስ ነበር ካልተውም ያልከኝ። ታዲያ እኔ ምን ማድረግ ነበረብኝ? እኔ እንደዛ ላደርግ አልችልም። አሁን እኔ ውሸት የምታደርገኝ ነው? አይ እኔ ዝም ብዬ ነው። ከተጸጸትክ በቀጥታ ንገረኝ። አይ ምንም አላስታውስም ሮዛ። ችግር የለውም። ምናልባት ረስተው ይሆናል። ሮዛ ምን እንደተፈጠረ በትክክል ንገሪኝ። ንገሪኝ እባክሽ። በእናትህ ኪሮ አታስጨንቀኝ። ስማማ ሰሌ፣ ኪራና ሮዛ አብረው አደሩ። አብረው ማለት? የሮዛ ክፍል ውስጥ ነው ያደሩት። እርግጠኛ ነሽ ሂሩት? አዎ፣ በሩን ከፍቼ ሳይ ነው ያዩዋቸው። ተመስገን፣ ቢያንስ ተረጋግተዋል። ሂሩት፣ ቶሎ መደሰት የለብንም። ለምን? ትላንት የሆነውን አይተሻል አይደለም እንዴ? አውቃለሁ፣ ግን አሁን ቢያንስ አብረው መሆናቸው ጥሩ ምልክት ነው። ምናልባት ትናንት ማታ ሮዛ ያደረገችው ነገር ትንሽ አስፈርቶኛል። እኔም በጣም ደንግጬ ነበር። ልጄን እኮ እንደዛ ሳያት በጣም ልቤ ቆሞ ነበር። አሁን ግን ትንሽ ተረጋግቻለሁ። እግዚአብሔር ያሳልፈን። አሜን። ዛሬ ጥሩ ቀን ይሆናል መሰለኝ። ኪሩ እባክህ ተረጋጋ። ምን ልትይ ነው ደግሞ? በዚህ መንገድ አታዋራኝ። ታዲያ ምን ልናገርሽ? እኔም ማላውቀው ነገር ውስጥ ነኝ። አንተ ራስ ነበርክ እኮ ወደ ክፍል የመጣኸው። ታዲያ ምን ማድረግ ነበረብኝ? እኔ ምንም አላስታውስም እያልኩሽ እኮ ነው። ምናልባት መርሳት ፈልግ ይሆናላ። ይሄ ደግሞ የኔ ጥፋት ሆነ? እኔ እንዲህ እንዲሆን አልፈለግኩም። ግን ሆኗል አይደል? በዛ ሰዓት ስለተፈጠረው ነገር አላውቅም። ራሴን አልነበርኩም። ኪሩ፣ ትላንት ያጠጣሽኝ ውሃ። እባክህ ምን? እንደዚህ አታድርግ። እንደ መጥፎ ሰው እያየኸኝ ነው። ምክንያቱም ያላስታወስኩት ደግሞ አንተ ነበር ካልተውሽም ያልከኝ። አሁን ደግሞ ምን ልትለኝ ነው? እኔ እንደዛ ልል አልችልም። እኔ እንደ እህቴ እያየሁሽ ከችግር ላወጣሽ ስሞክር፣ አንቺ ግን ብለኸኛል። ሮዛ፣ ባላስታውስም ግን እንደዛ ልልሽ እንደማልችል አውቃለሁ። አሁን ደግሞ እኔ ጥፋተኛ ሆንኩ? ታዲያ ካላስታወስኩ እኔ አይደለሁም ብለህ ለምን ትከራከራለህ? እኔ ያንን አላልኩም። ግን እያሰብከው ነው። በቃ ኪሎ የሆነ ሆኗል እኮ። አትንኪኝ። ይሄን ያክል ግን ጠልተኸኛል? አልጠላሁሽም፣ ግን ደግሞ ግራ ገብቶኛል።
ታዲያ እየወቀስከኝ እኮ ነው። አልወቀስኩሽም። ሰላም ደህና አይደላችሁም እንዴ? ይቅርታ መሄድ አለብኝ። ኪሩ በእናትህ እያወራሁ አትሂድ። ምን ሆናችኋል? ምንም አያይ። እርግጠኛ ነሽ ሮዚ? አውቀሻል አይደል? ከኪሩ ጋር እኮ አብረን ያደር ነው። ምን? እውነትሽን ነው? በጣም ደስ የሚል ምሽት ነበር። ኪሩቤል ግን የተናደደ ይመስል ነበር። አይ ሌላ ነገር ነው ያናደደው እንጂ በጣም ደስተኛ ነበር። ሮዛ እርግጠኛ ነሽ ሁሉም ነገር ደህና ነው? ምን ነው ደስ አላለሽም? ተመስገን ቢያንስ አንዷ ልጄ ነገር ተፈቶልኛል። ሌላው የቀረው የማያ ነው። ፈጣሪ ያውቃል። ምን ይሳናል ፈጣሪ። የኔ ልጅ እሰይ እንኳን ደስተኛ ሆንሽልኝ። ስቀሽ ካየሁሽ እኮ ቆየሁ። ተመስገን አምላኬ። ማያዬ ያንቺንም ነገር እንግዲህ ፈጣሪ ይርዳኝ። አንድ ላይ ሰብሰብ ብላችሁ እስካያችሁ በጣም ነው የቸኮልኩት። የኔ ልጅ ትንሽ ጊዜ ስጭ። ፈጣሪ ይሄን እንድናገር አንደበቴን ክፈትልኝ። አንተ ታውቃለህ፣ ይህንን ያሰማኝ ፈጣሪ አንተ ታውቃለህ። ቆይ ምን እየሆንኩ ነው? ለምንድን ነው እየተናደድኩ ያለሁት? ደግሞ ቆይ እሱስ ለምን ተረበሸ? አዎ በጣም ፈርቷል። አሁን ከኔ መራቅ አትችልም ኪሩ። ምክንያቱም አንድ ቀን እውነት ቢሆንስ ብለህ ስለምታስብ
ማየም ተረብሻለች። በጣም ጥሩ ሮዚ፣ አሁን ገና ጨዋታውን ጀመርሽ።
ነሽ የኔ ልጅ? ደህና ነኝ እማዬ። እኔ ዛሬ በጣም ደስተኛ ነኝ። ለምን እማዬ? ምን ተገኘ? ቢያንስ ትናንት ኪራ ከጎንሽ ነበር፣ እሱን አይቻለሁ። አዎ ያየሽን አልመሰለኝም ነበር። ትናንትና በጣም አስፈርተሽኝ ነበር ልጄ። በእርግጥ እኔ መድኃኒት የወሰድሽው ውሸት እንደሆነ ባውቅ። ይቅርታ፣ ይህን ሁሉ ያደረኩት ለፍቅር ነው። ይቅርታ ብቻ በቂ አይደለም፣ ግን አሁን ሁሉም አልፏል። ተመስገን። እሺ እማዬ፣ በቃ ትናንት ተነጋግረን ጨረስን እኮ። ምን ነበር በውስጥሽ ያለው? ለምንድን ነው ይሄንን ያደረግሽው? ሰው ሲደክሞ እንደዛ ያስባል እማዬ። አንቺ ደክሞሽ አያውቅም? ልጄ እኔ ብቻዬን እንደቀረው ተሰምቶኝ ነበር። ግን እኛ አለንልሽ። እኔም አባትሽም ከጎንሽ ነን። አውቃለሁ፣ ግን ትናንት ማታ በጣም ተሰብሬ ነበር። ከዛ ኪራ ወደ ክፍልሽ መጣ። አዎ። ምን አለሽ? ብዙ ነገር ተናገረ። ምን አይነት ነገር? እንደሚወደኝና ብቻዬን እንደማይተወኝ ነው። እሱም ደንግጦ ነበር፣ አይቼዋለሁ። አዎ በጣም እንጂ እማዬ። ግን አንቺ ደስተኛ ነሽ? እኔ ቢያንስ ትናንትና ብቻዬን አልነበርኩ። አይዞሽ የኔ ልጅ፣ አንቺ ብቻ መጥፎ ነገር ከማድረግ ተቆጠቢ እሺ? ዚና እንደ የኔ ልጅ? አዎ ጋሽ ሰለሞን። ቅድም ሂሩት ስለተፈጠረው ነገር በሙሉ ነግራኝ ነበር። አንተና ሮዛ እንደታረቃችሁ። ነገሩ እንደዛ አይደለም። እኔ ዝርዝሩን ለማወቅ አልመጣሁም፣ ግን ደግሞ አንድ ነገር ልንገር። ምንድን ነው ጋሼ? ሮዛ ብዙ ነገር አሳልፋለች። አንዳንዴ ግትር ትሆናለች። ልጄ ናት። ያው ስሜታዊ ብትሆንም ልጄ ነች። ትላንትም ያደረገችው ነገር እኔን በጣም አስፈርቶኝ ነበር። አንተም እንደተረበሽክ አይቻለሁ። አዎ እኔም ተረብሻለሁ። ስለዚህ የበለጠ መጉዳት አትፈልግም ብዬ አስባለሁ። እኔ ማንንም መጉዳት አልፈልግም። አውቃለሁ ኪሩ፣ እኔ አንተም በደንብ አውቃለሁ። ግን አንዳንዴ ሰው ሲጨነቅ የማያስበውን ነገር ያደርጋል፣ የማይፈልገውን ነገር ያደርጋል። ሮዛን በጥንቃቄ ያዛት እሺ? ከጎኗ አትለያት፣ ቢያንስ እስክትረጋጋ። እኔ ኪሩ፣ ሰው ሁሉንም ነገር በአንድ ቀን እኮ አይረዳም። ግን ምንም ከማድረግ በፊት የሌላውን ሰው ልብ ደግሞ አስታውስ። ቀኑ እየሄደ ነው፣ ግን ምንም አዲስ ነገር የለም እማዬ። እኔ በጣም ሰልችቶኛል። ለምን ግን ትንሽ ልትረጅኝ አትሞክሪ? እስከ መቼ ነው እዚህ የምቀመጠው? ማያ፣ እኔ እኮ ነግሬሻለሁ፣ ትንሽ ታገሽኝ። ትንሽ ጠብቂኝ፣ ታገሽኝ፣ ጊዜ ስጭኝ። ከዚህ ውጪ ቃል የለሽም? መቼ ነው ቆይ ልጅሽ እንደሆንኩ የምትናገሪው? ድምፅሽን ዝቅ አድርጊ እባክሽ። ለምን? ሰው ይሰማል? ማያ፣ እውነት አይደለም? እኔ ማን ነኝ እዚህ? እባክሽን እንደዛ አትናገሪ። ታዲያ እንዴት ልናገር? ሁሉም ሰው ቤተሰብ አለው፣ ስም አለው። እኔ ግን ምንም ነገር የለኝም። አንቺ እኮ ለእኔ... አይ እባክሽ፣ ለእኔ ልዩ ነሽ ምናምን አትበይ። እኔ ልዩ ብሆን እንደዚህ አታደርግኝም ነበር። በየቀኑ ፊቴን እያየሽ ልጄ ነች ማለት አትችይም? ነገሮች እኮ ቀላል አይደሉም። ለማን? ለእኔ ወይስ ለአንቺ? እኔ በየቀኑ እየፈራው ነው። ለምን ፈራሽ? ነገ እንዳታባርሩ። ማንም አያባርርሽም። ግን እኔ የዚህ ቤት ሰው አይደለሁም። እናቴ ደግሞ ሆስፒታል ውስጥ ነች። እኔ እዚህ ተቀምጬ ምን እየጠበቅኩ ነው? እየሞከርኩ ነው። እስከ መቼ? ገንዘቡ ስጪኝ፣ እናቴ ላሳክምበት። እባክሽን ማያ፣ አሁን እንደዛ ማድረግ አልችልም። ለምን? ምክንያቱም ሰዎች ያውቃሉ። እኔ እዚህ ያለሁት እንደ ስህተት ነው የምታይኝ? አይደለም። እኔን ማጣት አያስፈራሽም አይደል? ሚስጥርሽ እንዳይወጣ ነው የምትፈሪው። ማያ በቃ
እኔ ደክሞኛል። በየቀኑ እየተማጸንኩ እየለመንኩ አንድ ቀን ብቻ እቺ ልጄ ነች ብለሽ ብትቆሚ ምን ይፈጠራል? አንቺ አትረጂኝ። እንድረዳሽ ምን አድርገሻል? እኔ እንደ ልጅ ካየሽኝ ለምን እንደ ልጅ አትቆሚልኝም? ምን ማለትሽ ነው ልጄ? አንዳንዴ የእውነት እናቴ ነሽ ብዬ እጠይቃለሁ። ማያ እባክሽን። ምንድን ነው የሚሻለኝ? ፈጣሪ ሆይ ምንድን ነው የማደርገው? የማያን ነገር ምንድን ነው የማደርገው? ለእኔም እኮ ባለውለታዬ ናት። ከየት አባት አምጥቼ ነው እሺ የምሰጣት? እሷም እኮ ወዳ አይደለም የምታስጨንቀኝ። ወይኔ እናቷ እኮ ለእኔም ባለውለታዬ ናት። ልጄን አሳድጋልኛለች። እንዴት ብዬ ነው የምደርስላት? የት አባቴ ነው የማመጣው? አንድ የሚያበድረኝ ሰው እንኳን የለም። ወይኔ ምንድን ነው የማደርገው? የት አባቴ አምጥቼ ነው የምሰጣት? በእኔ ፍርሃት እኮ ልጄም ተጨነቀች። ማዬ ምን ላድርግሽ? ቆይ ነፍሴ ተጨነቀች። ፈጣሪ እንዴት ነው የምደርስላት? እንዴት ነው ከጸጸት ማምለጥ የምችለው? ቆይ ሂሩቴ ወይ ሰሌ ምን ሆነሽ ነው? አይ ምንም አልኩ። ምንም ስላልሽ የሚታለፍ አይደለም። ስታለቅሽ እያየሁሽ ትንሽ ደክሞኝ ብቻ ነው። ሂሩት ቆይ ምን እየሆነ ነው? ዛሬ ቀን ሙሉ ተረብሸሽ ነው ያልሽው። ብዙ ነገር ተደራርቦብኛል። ከሮዛ ጋር የተፈጠረው ነገር ነው? አዎ እርግጠኛ ነኝ። ግን ሂሩት ያ ብቻ አይደለም። ማያ የሆነ ነገር ነግራሻለች? ለምን እንደዛ አልክ? አላውቅም። ዛሬ ሁለታችሁም የተጨነቃችሁ ትመስላላችሁ። ልጅቷ ብዙ አሳልፋለች። አዎ ግን አንቺ ለምን እንደዚህ ተሰበርሽ? አንዳንዴ ሰው የሰራው ስህተት ይከተለዋል። ምን ማለትሽ ነው? ምንም አይ ዝም ብዬ ነው። ሂሩት ከኔ የምትደብቂው ነገር አለ እንዴ? የለም። እርግጠኛ ነሽ? እንደዚህ ያለ ቀን ሲሆን
ሰው ብቻውን ይደክመዋል። ብቻሽን አትሸከሚ። እየሞከርኩ ነው። ማያ ናቤት ኪራ፣ እርግጠኛ ነኝ ሮዛ ሁሉንም ነገር ነግራሻለች። አዎ ነግራኛለች። ግን ነገሩ እንደምታስቢው አይደለም። እኔ ምን እንዳሰብኩ ታውቃለህ? እኔ ትላንት ምንም ነገር አላስታውስም። ምን ማለት ነው? ሁሉም ነገር በጣም ግራ ገብቶኛል። ግን ሮዛ ምንም እንደዛ አትመስልም። እኔ እውነቴን ነው የምልሽ። ለምን? ምን ማለት ነው? ለምን ማለት? ለምንድን ነው ለእኔ ለማስረዳት እየሞከርክ ያለው ኪራ? ይህ እኮ የሁለታችሁ ህይወት ነው። እኔ አይመለከተኝም። እኔ ብቻ ለእኔ ማብራራት ግዴታ የለብህም። እሺ ኪራ። ግን አንቺ እንደተረዳሽው እኔ ምንም ልረዳ አልፈልግም። ማያ እባክህ የእናንተ ጉዳይ ውስጥ አታስገባኝ። ለጊዜው የራሴ ጭንቀት በቂ ነው። እኔ ራሱ እየገባኝ አይደለም እየተፈጠረ ያለው ነገር። አንዳንዴ ሰዎች ያደረጉትን ነገር መቀበል ይከብዳቸዋል። አንቺም እንደዛ ነው የምታስቢው? እኔ ምንም ነገር አላስብም ኪራ። ደግሞ ማሰብም አልፈልግም። ግን ተናደሻል አይደል? ለምንድን ነው የምናደደው? እኔ እኮ ማንም ነኝ፣ አንድ ሰራተኛ ነኝ። ብቻ ሮዛ እንዳጎዳት። እኔ ማንንም መጉዳት አልፈልግም። ግን ደግሞ አንዳንዴ ሰዎች ሳያስቡ ይጎዳሉ። ማያ ቢያንስ መኝ ኪራ፣ እምነት እኮ ቀላል ነገር አይደለም። ለማያ ምንድን ነው ያልሻት? እንዴ ሰላም እንኳን አትለኝም? ሮዛ አትጫወችብኝ። ምን ነው ኪራዬ እንደዚህ ተናደድከው? ለማያ ያልሻትን ነገር እየጠየኩሽ ነው። እውነቱን ነው። ሌላ ምን ልላት እችላለሁ? ታውቃለህ አሁን ጓደኛሞቹ ነናል። እኔ ልታሳብጂኝ ነው እንዴ አላማሽ? አብረን እንዳደርን መናገሬ ነው አንተን የሚያሳብድክ? ለምን ለሷ መናገር አስፈለገ? ነገርኩህ እኮ ጓደኛዬ ናት በቃ። አያገባሽም። ተናገሪ ሳትባይ ለምን ትናገሪያለሽ? ምን? ስለኔ ማንም እየዞረ ማውራት አይችልም። እኔ እኮ ማንም አይደለሁም አይደል? አሁን ያ ጉዳይ አይደለም። እንግዲያው ምንድነው ጉዳይክ? ትላንት ምንድን ነው ያደረግሽው? አንድም ሳትደብቂ እንድነግረኝ እፈልጋለሁ። ምን አደረግኩ? ውሃው ውስጥ። ምን ማለት ነው? ስለምን ውሃ ነው የምታወራው? የሰጠሽኝ ውሃ ሮዛ፣ በደንብ ገብቶሻል። ኪሩ እያስፈራራኸኝ ነው? መልሽልኝ። ምን እንድመልስ ነው የፈለግከው? ውሃው ውስጥ ምን እንደጨመርሽ። አንተ በእውነት ጤነኛ ነህ? እኔ ትላንት ምንም ነገር አላስታውስም። ስለዚህ ሮዛ የእንቅልፍ መድኃኒት ጨመረችብህ አይደል? ከውሃው በኋላ ነው እኔ ራሴን መቆጣጠር ያልቻልኩት። ምናልባት እኔ ፈልገኸኝ ይሆናል። አትቀልጂ ሮዛ፣ ከልቤ ነው እየጠየኩሽ ያለሁት። ታዲያ ምን ልበል? ግራ እያጋባኸኝ እኮ ነው። እውነቱን እንድትነግሪኝ ብቻ ነው እየጠየኩሽ ያለሁት ሮዛ። እውነቱ አብረን ማደራችን ነው። አንቺ አንድ ነገር አድርገሽብኛል እንጂ ደህና እንዳልነበርኩ አውቃለሁ። እና ምን እያልከኝ ነው አሁን አንተ? አሁንስ ሰለቸኝ። እኔም ሰልችቶኛል። ስለዚህ ውሸቱን አቁሚ። እውነቱ ስለደበረ ውሸት ይሆናል ማለት አይደለም። ምን?
ልጄ የኔ ልጄ ምን ሆነሽብኝ ነው ልጄ? ልጄ የኔ ልጅ እባክሽን ንቂ ልጄ